ይቋረጣል። እሺ አይሰማም? ቁርጥ ቁርጥ እያሉ ነው። ሰማውታለኛ። ኦኬ እሺ። መምህር ኤፍሬም አሉ። በአዲሱ መደበኛ ትርጉም ታነብልኛለህ? አዲስ መደበኛ ትርጉም ባይዘወይ ይመቸኛል እሱ። አይ እንዳይመች ብዙ ነገር ወደፊት እናወራበታለን በሱ መጽሐፍ ላይ ግን ችግር የለው እሱ ይመቸኛል ታውቃለህ። እሺ ማቴዎስ 18:10 ላንብብልህ። ያው አዲስ መደበኛ ትርጉም እሺ 18:10 ባይዘው የቅድሙንም የዕብራውያን መልእክቱንም እናት ቋንቋ ደግሞ እንዴት አድርጎ እንደፈታው ማሳያለሁ። እሺ ጃ እሺ 18:10 እንዲህ ይላል። ይኸው ከነዚህ ከተናናሾቹ አንዱን እንዳትን ተጠንቀቁ እላቸዋለሁና በሰማያት ያሉት መላእክታቸው በሰማይ ያለውን የአባቴን ፊት ሁልጊዜ ያሉ። ራሱን የደገመው ማለት ጨረስኩ። ጃ ወንድሜ ግን ቀጥሎ ያለውን ሙሉ 11 ጨርሳት። የሰው ልጅ የጠፉትን ለማዳን መጥተዋልና ነው የሚለው። መጥተዋልና ከዛ ጋር የሚገናኝ ነገር አለው። መጥተዋልና which means ፍታው። እሺ ችግር የለውም የሚለው ላይ ያለውን ሀሳብ የሚያገናኝ ቃል ነው። እኔ ያው አማርኛ ስለሆነ አፍ መፍቻዬ እኮ እኛ ሁላችንም እንደዛው ነን። ስለዚህ ፍታው ታዲያ ይሄ በማዳን ስራ ላይ የመጀመሪያው ባለድርሻ ዋናው ባለድርሻ ክርስቶስ ነው። የሰው ልጅ የጠፉትን ለማዳን መጥተዋልና ማንንም ታናናሾችን አትናቁ የሚል ሀሳብ ነው ያለው። መላእክቶቻቸው በፊቴ ጌታ እኮ ነው የተናገረው። ይሄንን ምን ብሎ ተናገረ መሰለ? ከነዚህ ከታናሾች ማንም እንዳትሉ ተጠንቀቋልና ከዛ እላችኋለሁና ብሎ የሰው ልጅ የጠፋውን ለማዳን መጥተዋልና አይደለም ያለው። ምንድን ያለው? እላችኋለሁና በሰማያት ያሉት መላእክታቸው ወይም የእነሱ ጠባቂ መላእክት ማለት ነው በሰማይ ያለውን የአባቴን ፊት ሁልጊዜ ያሉ። አሁን ጃ በደንብ ፖዘቲቭ ልብን ቀና አድርጋ አዳምጥ። ለምንድን ነው ጌታ ኢየሱስ ክርስቶስ ከነዚህ ከታናሾች መናቅ ጋራ የመላእክቱን የአባቴን ፊት ያሉ የሚለውን ያገናኘው? አንተ እስቲ አስረዳ። እሺ መምህር ኤፍሬም ያስረዱ። ቀጥል። ምናልባት ብሬ ካልተመቸው መምህር ብሩ ቀጥል። በዋናነት በመጽሐፍ ቅዱስ ክፍል ውስጥ የእግዚአብሔርን ፊት መፈለግ፣ ያው እግዚአብሔር ግራና ቀኝ ፊትና ኋላ የለውም። የእግዚአብሔርን ፊት መፈለግ ግን ከጸሎት ጋር ተገናኝቶ ነው የተነገረው። ለምሳሌ ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩት ሕዝቤ ተዋርደው ቢጸልዩ ፊቴንም ቢፈልጉ ይላል። ስለዚህ የእግዚአብሔር ፊት ሕልውናውን መገኘቱን በፊቱ ደግሞ የሚቆሙት ፊቱን መፈለግ ማለት በፊቱ ቆሞ መጸለይ ነው። ሌላ የተለየ ነገር የለውም። ለምሳሌ ሉቃስ 1 ላይ መልአኩ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ብሎ ሲናገር በእግዚአብሔር ፊት ለአገልግሎት፣ ለጸሎት፣ ለምስጋና መቆምን ነው የሚያመለክተው። መዝሙረኛው ቅዱስ ዳዊትም ተደጋጋሚ እግዚአብሔርን ፈልጉት ትጸናላችሁም፣ ሁልጊዜ ፊቱን ፈልጉ ይላል። ስለዚህ የእግዚአብሔር ፊት የሚባለው የእግዚአብሔር ሕልውና በጸሎት በፊቱ የሚቆሙ ሰዎች የሚለምኑ መሆናቸውን የሚገልጽ ነው። እዚህ ክፍል ላይ በዋናነት ቅድም እንደተነገረው እንዳትንቁ ነው፣ ታናናሾችን እንዳትንቁ አለና ለምን ሲባል ሁለት መሰረታዊ ነገሮችን አስቀመጠ ክርስቶስ ራሱ። አንደኛ መላእክቶቻቸው ዘወትር የአባቴን ፊት ያያሉና ማለት እነዚህ ሰዎች የሚናቁ አይደለም። በሚታየው በዓለም ላይ ተራ ነገር ላይ ተገኝተው የሚናቁበት አለባበሳቸው ሊሆን ይችላል፣ ስታተሳቸው ሊሆን ይችላል። ያሉበት ሁኔታ እንዲናቁ የሚጋብዝ ታናናሽ እንዲባሉ የሚጋብዝ ቢሆንም መላእክቶች አሏቸው። እነዛ መላእክቶች የማንን ፊት የሚያዩ ናቸው? የእግዚአብሔርን ፊት የሚያዩ ማለት የሚጸልዩላቸው ማለት ነው። ምክንያቱም የእግዚአብሔር ፊት በመጽሐፍ ቅዱስ ትምህርት ተደጋጋሚ ከጸሎት ጋር ተገናኝቶ የተጠቀሰ ስለሆነ መላእክቶቻቸው የአባቴን ፊት ያያሉ። ምን ብለው? ኦልሬዲ ስለነሱ ይጸልዩላቸዋል ማለት ነው። እንዳይጠፉ፣ እንዳይሰነካከሉ፣ እግሮቻቸው ተሰነካክለው ከዘላለም ሕይወት ከርስት ከመንግስተ ሰማያት እንዳይጎሉ፣ በጠላት እንዳይጠቁ እግዚአብሔርን ይጠይቁላቸዋል፣ ይለምኑላቸዋል ማለት ነው። ሁለተኛው ደግሞ የሰው ልጅ የጠፋውን ለማዳን መጥቷልና የሰው መናቅ የሌለበት መሰረታዊ ነገር ደግሞ ሁለተኛው ተነገረ። ክርስቶስ ወደዚህ ዓለም የመጣበት መሰረታዊ ምክንያት የጠፋውን የሰው ልጅ ነው። እከሌን አይደለም፣ ሰው ነው ሙሉ የተፈለገው። ስለዚህ ክርስቶስ ዋጋ የከፈለለት መከራ የተቀበለለት የሰው ልጅ ሊናቅ አይገባውም። ልክ ይህንን ክርስቶስ እንደተናገረው ሁሉ መላእክቶች ያሏቸው በዚህ ዓለም የተናቁ የአባቱን ፊት ግን ዘወትር የሚያዩ የሚለምኑላቸው አሏቸው ብሎ እየተናገረ ነው ያለው ክፍሉ። ስለዚህ መናቅ የለባቸውም ነው የሚለው።
ኦኬ እ፣ ይሄ በእግዚአብሔር ፊት የሚለውን ሀሳብ መለመን ወይም ጸሎት ማድረግ በሚለው ወስደኸዋል አንተ። እርግጠኛ መሆን አይቻልም በዚህ ምክንያቱም ጳውሎስ ለምሳሌ በእግዚአብሔር ፊት ሆነን እነግራቸዋለን ምናምን እንደዚህ ሐዋርያቶች እንደዚህ አይነት አገላለጾችን ይጠቀማሉ። ያ ማለት እነሱ በምድር ላይ አክቲቭ ሆነው እያገለገሉ በነበረበት ሰዓት በእግዚአብሔር ፊት ሆነን ሲሉ እ፣ እየለመንም ምናምን ለማለት አይደለም። በቃ ጀስት ጃ ለምን ኦን ደ አተረጉሙ? እሺ ትሩዝ ምን ለማለት ነው? ኦን ደ ምን ትሩዝ ለማለት ማለት ነው? አሁን ነው። ተርጉሙ አሁን አንተ። ምን ታደርጋለህ መሰለህ? እኔ የጠቀሱት ከመጽሐፍ ቅዱስ ነው። እያንዳንዱ ፊት የሚለው ሀሳብ የእግዚአብሔርን መገኘት፣ የእግዚአብሔርን ሕልውና፣ የእግዚአብሔር ፍርድ ሆኖ የሚተረጎምባቸው አሉ። ግን እዚህ ጋር ኮንቴክስቱን ስትመለከተው መላእክቶቻቸው የሚለው ለጥቅማቸው ነው የሚናገረው። ታናናሾች ለተባሉ ለጥቅማቸው እንጂ ለጉዳታቸው የተነገረ ቃል አይደለም። ያ እንዳትንቁ የሚለው እኮ ፖዘቲቭ ነው። እነሱን እንዳትንቁ ማለት ፖዘቲቭ እኮ ነው እየተነገረ ያለው። ለጥቅማቸው ነው የሚያዩት የአባታቸውን ፊት። እነዚህ ታናናሾች የተባሉት መላእክቶቻቸው የእግዚአብሔርን ፊት ያሉ ከተባለ መጽሐፍ ቅዱስ ላይ ፖዘቲቭ ስለሆነ ይሄ ሀሳቡ ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 14ን የእግዚአብሔርን ፊት ማየት ከጸሎት ጋር ይገናኛል። እንዴት? እኔ እኮ የጠቀስኩት ከመጽሐፍ ነው። ምን አለ? በስሜ የተጠሩት ሕዝቤ እግዚአብሔር እኮ ነው የተናገረው። ይሄን ተዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሁኜ እሰማለሁ። እዚህ ክፍል ላይ ፊቱን ማየት ህልውናውን መፈለግ ፊቱን መፈለግና በዚህ በፊቴ ይሆናሉ ማለት የተለያየ ነው። መፈለግ ኦፍኮርስ ጸሎት ነው። ፊትን መፈለግ ጸሎት ነው። በብዙ ቦታዎች በዛ መልኩ ተገልጸዋል። ሶ ታዲያ አሁን ፖዘቲቭሊ ይሄን ይሄ ካልተረዳኸው ምን አይነት ይሄ ትርጉም ሌላ ሊሰጠው ነው ነው? እኮ። አሁን በፊቴ ፊቴን ይፈልጋሉ አይደለም የሚለው ለምን በእግዚአብሔር ፊት አተረጉመም? ጃ ያሉት ነው። ተርጉሙ አንተ ፕሊዝ፣ ንገረን ያንተን ትርጉም። ያ ይሄ አሁን እኔ ጀነራል እሳቤ ከየት ይመነጫል መሰለ? መላእክት የሚድኑትን ያግዛሉ ከሚለው ሀሳብ ጋር አያይዤ አስበዋለሁ። አይደለም ጌታ መላእክት የተናገረውን በሰው ልጆች ታማኝ መዳን ውስጥ ይኸውልህ ወንድም አለም ታማኝ ሆነ ቃሉን ፍታው። ከነዚህ ከታናናሾቹ መካከል አንዱን አንድ ስማኝ፣ እንዳትንቁ ተጠንቀቁ ነው የሚለው። ከነዚህ ከታናናሾች መናጋር ነው ጌታ እያይዞ እላችኋለሁና በሰማያት ያሉት መላእክታቸው በሰማይ ያለውን የአባቴን ፊት ሁልጊዜ ያሉ ያለው። ስለዚህ ያ አንተ ፍታልን። አሁን ከነዚህ ከታናናሾች ጋር መናጋ እሺ መላእክቱ የእግዚአብሔርን ፊት ማየት ምን አገናኘው? በቃ የመጨረሻችን ፍታልና እንጨርስ። እሺ አሁን ይኸውልህ ምክንያቱ የመጨረሻው መደምደሚያው የሰው ልጅ የጠፉትን ለማዳን መጥተዋልና ብሎ ነው የሚዘጋው አይደለ? ዊች ሚንስ ማንም የሚናቅ የለም ክርስቶስ ሰውን ለማዳን እስከመጣ ድረስ። መላእክቱ ደግሞ በእግዚአብሔር ፊት መላእክቶቻቸው ይላል፣ ምንም ዲናይ ማድረግ አንችልም። በእግዚአብሔር ፊት አሉ ይላል አይደለ? እኔ ፊት እኮ ያያሉ ነው በመሰረቱ የሚለው። አሁን አሉ ሲሆን ያያሉ ነው የሚለው። በእግዚአብሔር ፊት ያ ያያሉ። ያሉ ኦኬ ኦኬ ኦኬ፣ ስለማን ነው የእግዚአብሔርን ፊት የሚያዩት? እኮ ሀሳቤ ላይ እንትን አረክኝና ላውራ ግድ የለም እየመለስኩልህ ነው። እና እኔ በመሰረታዊነት የሚድኑትን መላእክቶች እንደሚያግዙ መጽሐፍ ቅዱስ ይነግረናል። ሀው የሚለው ላይ ነው ልዩነትና የአመለካከት ልዩነት የሚመጣው። ገብቷል? አሁን እዚህ ጋር ያያሉ ነው የሚለው። አንተ በጸሎት ነው አልከኝና በጸሎት ያለውን ነገር ልታስረዳኝ ሞከር። ለእኔ ደግሞ ፊትን መፈለግ የሚለውን ሀሳብ ወስደ ፊቴን ያያሉ ከሚለው ጋር አንድ ላይ አድርገህ ልትፈታልኝ ሞከር ወንድሜ ብሩክ። ጃ ይሄ አንተ ግን ፍታው፣ እኛን ትሆንና ፕሊዝ። እኮ አንተ እኔ ለምሳሌ ፊት ማየት የሚለውን ያኔ ፍታውና እየፈታሁ ንገረን። የእኛን ቶ እኛማ ነገርን እንትን አላልከውም። አሁን ያንተን ፊት ፍታለን። የእግዚአብሔርን ፊት የሚለው ሁልጊዜ ያሉ የሚለው በዚህ አውድ ላይ መላእክቱ ምን ያደርጋሉ ማለት ነው? ሶ ኢዚ እኮ በጣም በጣም ቀላል ነገር የጠየቅን። በቃ ጥሩ ችግር የለውም። ኢቫንጀሊስት እና ፕሮፌትን እንግዲህ ቀጥሎን ማውራት እንችላለን። ነገር ግን መዝሙር ልጁ ላይ የሆኑ ሀሳቦችን ሪፍሌክት ብናደርግ ነው ወይስ መጨረሻ ላይ ብናደርግ? መጨረሻ ላይ እናደርገው። እነሱም ሀሳብ ከሰጡ ሜይ ቢ ቆይ ማለት እኔ አንድ ኢቫንጀሊስት ሀሳብ አለኝ። ቆይ ኢቫንጀሊስት ሀሳብ ሳይሆን ይሄን ይፍቱልን መጀመሪያ። እሱን እፈታለሁ። በዛ ዙሪያ ነው። ቅድም ዕብራውያን መልእክት ምዕራፍ 2 ላይ ያለውም ሀሳብም የተረጎማችሁባችሁ መንገዶች ሁሉ ትክክል አይደለም፣ እንደ መጽሐፍ ኢቫንጀሊስት ቅዱሳዊ አይደለም። አንድ ይሄን ይፍቱልን እባክዎትን፣ ይሄን ይፍቱልን መጀመሪያ፣ ከዚህ ጀምሩ። በዚህ ቦታ ላይ ከመጀመሪያ ስንመጣ
ኢየሱስ አንድ ማስተማር የፈለገበት መንገድ አለ። ለምሳሌ ይህን ቃል የሚያስተምረው ለፈሪሳውያን ሳይሆን ለሰዱቃውያን ሳይሆን ኢየሱስ ያስተማረው ለደቀ መዛሙርት ነው። እያስተማረ ምንድነው? በእነሱ መካከል አንዱ ከአንዱ ይበልጣል የሚል ሐሳብ ነበራቸው። በማ መካከል? ይቅርታ ኢቫንጀሊስት፣ በማ ቁጥር 1 ላይ ይናገራል። ምናልባት ቁጥር 1 ወደ ቁጥር 1 ሂድና ምዕራፍ 18 ቁጥር 1 ጀምረ ብታነብ ያሳያል መጽሐፍ ቅዱስ። አንድ ኢቫንጀሊስት፣ እዚህ ጋር ከታናናሾቹ መካከል እንዳትንቁ ያለው ሐዋርያትን እርስ በርሳቸው ነው። ቆይ ከቁጥር 1 ብትመጣ ጥሩ ነው። ቁጥር 1 አንብብና ወደ ታች እመጣለሁ። ኧረ እባክዎትን ኢቫንጀሊስት ፕሊዝ፣ እዚህ ጋር ታናናሾች መካከል እንዳትንቁ የተባለው ሐዋርያትን እርስ በርሳቸው እንዳይናነቁ ነው። መልስ አለ እኮ ቁጥር 1 ላይ ይነግራል። ቁጥር 1 ላይ ይነግራል እኮ። እንደዛ ነው ካሉ ይሄ ክፍል ላይ ከነዚህ ከታናናሾች እንዳትንቁ የሚለው ሐዋርያትን እርስ በርሳቸው ነው ወይ? አዎ ቁጥር 1 ላይ ይነግራል። ቁጥር 1 ለምን አታነቡም? ስለዚህ እዚህ ጋር ታናናሽ እንዳትንቁ የተባሉት ሐዋርያትን እርስ በርሳቸው ነው እያሉኝ ነው አይደል? እሺ ቁጥር 1 ላይ ቁጥር 1 እዛው እኮ ነው። በዛው ላይ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስን ይፈታል። ስለዚህ ሐሳባችን በእግዚአብሔር ቃል ላይ መጨመር ጥሩ አይደለም፣ እርግማኔ ነው። ስለዚህ አንዴ ይስሙኝ። ቆይ እርግማኑ ጋር እንደርሳለን፣ ችግር የለውም። የት ሄድብናል? እሱ ላይ ማንም ምንም እውቀት አይፈልግም መራገም። አሁን እኔ የምጠይቆት መሰሎት መላእክቶቻቸው በሰማይ ያለውን የአባቴን ፊት ሁልጊዜ ያሉ። ስለዚህ እነዚህ መላእክት የአባቱን ፊት ዘወትር የሚያዩት ስለ ሐዋርያቱ ነው። እንደዛ አላልኩም። እንደዛ የሚል ሐሳብ አልወጣኝም። እሺ ስለማን ነው እኔ ያልኩት ሐሳብ መላእክቱ ስለማን ነው የሚያዩት? ኢቫንጀሊስት አንዴ፣ መላእክቱ ስለማን ነው የእግዚአብሔርን ፊት የሚያዩት? መላእክቶቻቸው መጀመሪያ የት ነው ያሉት? በሰማይ ነው አይደለም? ስለ ሰው ነው የሚያዩት፣ ስለ ሰው ሳይሆን ሁል ጊዜ የአባትን ፊትን ያያሉ ነው። መላእክቶች ያያሉ ነው መጽሐፍ ቅዱስ የሚለው። ስለማ ስለ ሰው ሳይሆን ስለ እነሱ ራሳቸው የእግዚአብሔር አብ ፊት እንደሚያዩት ነው ኢየሱስ እያስተማራቸው ያለው። ለማን? ለራሳቸው ነው ወይስ ስለአንተ ሳይሆን? ይቅርታ፣ ስለአንተ ሳይሆን እነሱ በዚህ ቦታ ላይ ስለአንተ እያወራ አይደለም። ያ ቦታ ማለት ነው ስለ መላእክት እያወራ ያለው መላእክቶቻቸው የእግዚአብሔር አብ ፊትን እንደሚያዩት ነው። ለምን? ለአምልኮ ነው። መላእክቶቻቸው በእግዚአብሔር ፊት አያመልኩም እኮ። አይ ይፍቱልኝ። እዚህ ጋር የእግዚአብሔርን ፊት የሚያዩት መላእክቱ ለአምልኮ ነው በዚህ አውድ። ይህ ሀሳብ መጀመሪያ እናንተ ምን ስታወሩ እንደመጣ አይነት ሰምቻለሁ፣ ቁጭ ብዬ ሰምቻለሁ። ግን ሀሳቡ ከመጀመሪያ ሲመጣ ትክክል አይደለም የመጣው ማለት ነው። ኧረ እባክዎትን ኢቫንጀሊስት ይስሙኝ። መላእክቱ የእግዚአብሔርን ፊት የሚያዩት ለአምልኮ ነው በዚህ አውድ። እኔ አሁን የጠየቀው ጥያቄ እየመለስኩ ነው እንጂ ወደ ሌላ አቅጣጫ ለምን ትሄዳለህ? እዚሁ ክፍል ላይ ነው ያለሁት። መላእክቱ የእግዚአብሔርን ፊት የሚያዩት ለአምልኮ ነው። ምን ብለህ ጠየቅ? መላእክቶቻቸው ያመልካሉ ወይ አልክ። እንደገና እንደዛ ጠየቅ አይደለም? እኔ ደከመኝ በቃ። ወይ መምህር ብሩክና መምህር ኤፍሬም የሚቀጥሉ በቃ። እሺ አይ በዚህ ክፍል ላይ ያለው ሐሳብ እነግራቸዋለሁ። ነገር ግን ስለ ዋና ሜን ፖይንት መናገር አለብን። አንዴ ስሙ ይናገራሉ በደንብ። ምንድነው ምን መሰለዎት? አሁን በዚህ ሐሳብ ላይ በዋናነት አስምረው መያዝ ያለበት እያደመጡ ከነበረ ምዕራፍ ማነው ቁጥር 1 ላይ ምን እንደሚል ቁጥር 10 የሚሆን ማስረጃ ብለው ያስቀመጡትን ነገር በደንብ አደራጅተው ቁጥር 1 እንዲህ ብሎ ስለሚናገር ይህ አውድ ለነገሌ እንደዚህ የተነገረ ነው ብለው ማብራሪያ ይሰጣሉ። አይልም ካልነ እኛ መሞገቻ እናቀርባለን ማለት ነው እንጂ ዝም ብለው ሄድና ዛሬ አንብ የጠቀሱትን መጽሐፍ ቅዱስ ሁሉ ጠቅላላ ተነቦ አይዘለቅም። ስለዚህ ምንድነው የሚደረገው? ያን የተሳሳተ ነው ብለው ያሰቡትን ነገር ይሄ ስህተት ስለሆነ ማስተካከያ ሊሰጠው ይገባል። ምክንያቱም እንዲህ ነው የሚል ብለው የራስዎትን ትርጓሜ ወይም የሚያምኑበትን መናገር አለበት። ከዚያ ያ ልክ ላለመሆኑ ደግሞ እኛ መሞገቻ እናቀርባለን ማለት ነው እንጂ ሄድና አንብልኝ በዚህ በኩል
አውዱ ስለምንድን ነው የሚናገረው አላውቀውም። አውዱን ተናግረው እኮ አውቀው አውዱን ርዕሶት ካወቁት መናገር አለበት። ለምሳሌ ይህንን አውድ የት ነው ያገኙት? ከነዚህ ከታናናሾቹ የሚለው አውድ ምን ተብሎ ነው የሚተረጎም? ታናናሾቹ የተባሉት እነማን ናቸው? ሰው የሆነ ሁሉ ነው? ለሁሉ ፍጥረት የተነገረ ነው? ለሐዋርያት ብቻ የተነገረ ነው? ለቤተ እስራኤል ብቻ የተነገረ ነው? ለማን ነው የተነገረ? ይሁድ ታናናሾች የተባሉ እነማን ናቸው? መላእክት የተባሉ እነማን ናቸው? ቅዱሳን መላእክት ናቸው ከሆኑ ቅዱሳን መላእክት በፊቱ የሚቆሙት ምን ሊያደርጉ ነው ብለው ይህንን ያብራሩ። ከዚያ ደግሞ እኔ ጠይቀውታለሁ። የእግዚአብሔር ፊት የተባለው መላእክት የሚወሰኑ ናቸው። እግዚአብሔር ደግሞ ፊቱ ይህን ያህላል ይህን ይመስላል ተብሎ አይወሰንም። የማይወሰነው ፊት ላይ የሚወሰኑ መላእክት በፊቱ ቆሙ ማለት በራሱ ምን ማለት ነው? እሱን ሁሉ በደንብ ማብራራት ይጠይቃል። ስለዚህ አውዱን ይዘው በደንብ ማንሳት ነው እንጂ አውዱን ሳያነቡ እንዲያይልም አይልም ባሉና ሚለውን ግን መናገር አልቻሉ። ታናናሾች የተባሉ ማን ናቸው? እኔ እንደሱ አላልኩም ይላሉ። ይበሉ እስኪ ሚሉትን አውዱ እንዴት ነው የሚተረጎም? ኤፍሬም መጀመሪያ ሐሳቡ የተነሳው ከኔ ጋር አይደለም። መጀመሪያ ይቅርታና ከጃ ጋር ነው ሐሳባችሁ ያነሳችሁት። እኔ እየሰማው ነበርኩና በሱ ሐሳብ ቆመ እኔ ማውራት አልችልም ነው ያልኩት። በሱ ሐሳብ ሳይሆን ሚውት ያድርጉ። በቃ በዚህ ሐሳብ ቆመው ማውራት ካልቻሉ የራስዎንን ሐሳብ አይደለም በዚህ ማቴዎስ ወንጌል ምዕራፍ 18 መሰረት ማውራት እችላለሁ፣ ግን በጠየቃችሁት መንገድ ማውራት አልችልም። ግን ለምን ከዕብራውያን መልእክት ምዕራፍ 2 ጀምራችሁ ነው የመጣችሁት? በዛ ላይ እኔ አልገባውም። ነገር ግን ዕብራውያን መልእክት ምዕራፍ 2 ላይ ያወራችሁበት መንገዱ እንደ እግዚአብሔር ቃል ተገቢ አይደለም ነው ያልኩት። ስለዚህ ከዕብራውያን መልእክት ምዕራፍ 2 መምጣት አለብን ነው ወደዚህ ለመድረስ። በጣም ጥሩ። እስኪ ትክክለኛውን ይንገሩን። ዕብራውያን 2 ለዚህ ነው እኔ ያልኩት ማለት ነው እኮ ይንገሩን ያልኩት። ይኸው እየፈቀድሁልዎት ነው። ዕብራውያን 2 እስኪ ትክክለኛውን ያስረዱ። እሺ አመሰግናለሁ። ዕብራውያን መልእክት ምዕራፍ 2 እንመልና ከዕብራውያን መልእክት 2 ላይ ያለውን ቃል መሰረት እንምጣ። ለምን ስለ መላእክቶች እያወራችሁ ነበራችሁና ከዛ በቂም ትክክለኛ መልስ መጽሐፍ ቅዱስ ላይ አስቀምጧል። እና መንፈሳዊ ሕይወትና የእግዚአብሔር ቃል የሰው ቃል ሳይሆን የእግዚአብሔር ቃል ስለሆነ ከእግዚአብሔር ቃል በትክክለኛ የእግዚአብሔር ልብን ማየት ያስፈልጋል። ያነቡልኝ ምንድነው? አሁን ዕብራውያን 2 ነው እንደዚህ ያሚል ኑሮ የሚያወሩት። ዕብራውያን 2 ላይ ቅድም መምህር ያሬድ ያነበበው ቦታ ማለት ነው። አሁን የሚያወሩት አሁን ያነበቡት ምን ላይ ነው ያለ? ኑሮ የሚያነቡት ምን መጽሐፍ ላይ ነው ያለ? ነው አልጀመሩም ገና? አይ አልጀመርኩም። ቅድም መምህር ማለት መዝሙር ያሬድ ያነበበው ቦታ ማለት ነው እኮ። ዕብራውያን መልእክት ምዕራፍ 2 ጥሩ ይጀምሩ። ምዕራፍ 1 ላይ ያለው ቃል ማለት ነው። ምዕራፍ 1 2 ያሉ ይመስሉ ነበር። እሺ አንድ ላይ ያለው ምዕራፍ 1 ቁጥር 1 ነው። አይ ሳይሆን ቁጥር 14 ላይ ያለው ቃል ነው። ቁጥር 14 ምዕራፍ ስንት? ምዕራፍ 1 ከቁጥር 14። እሺ ያነቡልን። ቁጥር 14 ላይ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ስለዚህ ስለ መላእክት እያወራ ነበረ ነው። ይህን ቃል በዚህ መሰረት መላእክቶች ለምንድን ነው እግዚአብሔር ወደዚች ምድር የሚልከው? ሰዎች መዳንን እንዲቀበሉ እንዲያግዙ ነው። ይህ ማለት ሐዋርያ ሥራ ምዕራፍ 2 ላይ ሐዋርያ ሥራ ምዕራፍ 10 ሐዋርያ ሥራ ምዕራፍ 10 ላይ አንድ ሰው ነበረ፣ አንድ ትልቅ ወታደር ነበረ፣ ቆርኔሌዎስ የሚባል ሰው። ይህ ቆርኔሌዎስ እናውቀዋለን። ቆርኔሌዎስ ይቆይና አይደለም ተነሱበት። ዕብራውያን ቆዩ እንጂ አንዴ ይህንማ በትዕግስት በደንብ እንደማመጥ እንጂ 100 ዳቦ መላስ እኮ ሆድ አያሞላም። አንድ መጉረስ ነው ሆድ የሚያሞላው። እና አሁን ዕብራውያን ስንጠቅስ እዚያ ደግሞ እዚያኛው ስንሄድ እንዳይበዛብን የዕብራውያን መልእክት ስለ መላእክት ስለ መናፍስቶች የተነገረው ቃል ስለ መላእክት ነው ብሎ ዲያቆን መዝሙረ ፈቶ አስተምሯልና አይ ትክክል አይደለም ብለዋል። እርሶ ደግሞ ስለሆነ መዳንን ይወርሱ ዘንድ ተብሎ የተነገረላቸው እነማን ናቸው?
መዳንን ይወርሱ ዘንድ ማለት ገና ወደፊት ማለት ነው። መዳንን ይወርሱ ዘንድ ላላቸው ለነዚህ ነው እንዲያገለግሉ የሚላኩ መላእክት አይደሉም ምን ተብሎ ተነግሯል። መናፍስት ማለት ነው። እና የመናፍስት መላእክት አይደሉም ነው አስተምሮት ሐሳብዎት ምንድነው? ይሄንን ሐሳብ ነው በደንብ የሚገልጹልን። ይሄ የተነገረው አንደኛ ሁለተኛ ብለው እዚያው ዕብራውያንን ስንጨርስ እዚያ ደግሞ ግብረ ሐዋርያት እንሄዳለን ማለት ነው። የሐዋርያት ሥራ እንጂ አሁን ይሄን ትተነው ከዚያ ከሄድንማ በቃ ስንዞር ልንውል ነው። እሺ አሁን እየሰማሁት ነው እንደሚተረጎሙልኝ ባለሙሉ ተስፋ ነኝ። እኔ ኤን ቦታ ትቼ ወደ ሐዋርያት ሄዳለሁ ማለት ሳይሆን